ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁሙዓ ፕሮግራማችን ኸሚስ ምሽት ነው። አሁን ደግሞ የምንገኘው በኡስታዝ በድር ሰዓት ላይ ነው። ኡስታዝ በድር እንዴት ከረምክ? ከሰላምታ እንጀምር። ሳምንት ስራን ስለማክበር ስለመናቅ ሳይሆን ስለማክበር ነበር ያነሳነው። ስለማክበር ማለት ምንድነው? ይሄንን ያልኩት የሰራነውን ስራ አክብደን ማየት የለብንም ነው። የሰራነውን ስራ አክብደን አናይም ማለት ግን ደግሞ ትልቅ ስራ እንሰራለን። ከዚያ በኋላ በዚያ ስራ መኮፈስ፣ ቀልባችን መኩራራት እንዳይመጣ በሚል ነበር ስናነሳ የነበረውና ስለመናቅ ስንል ነበር ያወጋ ነው። መናቅ ወደ ሌላ ትርጓሜ እንዳይወስድ በሚል አንድ ሐሳብ አለ ይላል መሐመድና እስቲ እሱም ሐሳብ እናድምጥ። መርሐባ ኡስታዝና እንኳን ደህና መጣ። እንኳን ደህና ቆያችሁ። የሳምንት በዋናነት አንስተን የነበረው ስራን ስለመጠበቅ ነው። ያ የምንጠብቀው ስራ ግን ልባችን ውስጥ ገዝፎ ሌላ ስራ እንዳንሰራ እንዳያሰናክለን ያንን ስራ አሳንሰን ማየት አለብን የሚል ጀነራል ነገር አንስተን ነበር። እሱን ተከትሎ አይ ቲንክ ብዙ ተመልካቾች ጋር ሊመላለስ የሚችል ጥያቄ ቀርቧል። ዩቲዩብ ላይ የቀረበ ጥያቄ ነው። አቡ ጁዳን ይሰኛል ዩዘርኔሙ። አልገባኝም፣ መልስ ባካችሁን። መልካም ስራ ሰርተን ስራውን መልሰን የምንንቀው ከሆነ ዞር ብለን ማናየው ከሆነ አላህን እንዴት ነው የምናመሰግነው? ስራውን አክብደንና አተልቀን ካየነው አላህ ዘንድ ትልቅ ኢባዳ ስለወፈቀኝ አመሰግናለሁ። ስራው የአላህ ተውፊቅ ነው። የአላህ ተውፊቅ ደግሞ ከምንም አለመቆጠሩና ለምስጋና አለመነሳሳትን አያስከትልም ወይ የሚል ብዙ ተመልካቾች አእምሮ ውስጥ ሊመላለስ የሚችል ጥያቄ ተጠይቋል። እዛ አካባቢ የምትለው እንሰማለን። طيب بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم منزلة الرعاية على اللكم سران መጠበቅ የሚለው ነገር አላለቀም። ሁሉም ፌርማታዎች በራሳቸው ኮንቴክስት የሚያክሙት በሽታ አለ። ሰው ልጅ ልብ ውስጥ ያለ ነገር አለ። አሁን ኢብኑ አልቀይም እና ኢማም ሐራዊ እየተነተኑልን ያለ ሰው የሚሰማውን ስሜት ነው። ያ ስሜት ስራን እንዳያበላሽ የመኮፈስ ስሜት፣ እኔ በጣም ትልቅ ስራን የሰራሁት ብሎ ወደ ነፍሱ የመዞር ነገር እንዳይፈጠር፣ የሰራሁት ስራ ምንም አይደለም ብሎ ንቆ እንዲያየው፣ ትንሽ አድርጎ እንዲያየው፣ ከአላህ ዐዘማ አንጻር ምንም እንዳልሆነ እንዲያይ ነው። ያንቺንም ስራ ብትሆን የሰራሃት ደግሞ ቢተውፊቅ ሚነላህ ሱብሓነሁ ወተዓላ ወደ አላህ መገጠም እንጂ እኔ አቅም ኖሮኝ አይደለም የሚለው ደግሞ ሪዓየቱል አህዋል የምንለው አሁን የምናየው ላይ እንመጣለን። አሁን የተነሳው ጥያቄ የእኛን ሁኔታ የሚመለከት ነው፣ የስራችንን ሳይሆን። ስራውን በሚመለከት ሊኖረን የሚገባውን ነገር ተነጋግረናል። ቢያንስ ስራ በጣም አግዝፈን አይተን ትልቅ ስራ እንደሰራን ለራሳችን ከነገር ነው ወደ ኩራት እንዳይወስደን፣ ወደ መኮፈስ እንዳይወስደን። ታስታውሱ ከሆነ መንዚለቱ ረጃእ ደግሞ አለ። የተስፋ ፌርማታ እኮ ሌላ አለ። መንዚለቱ ኸውፍ ሌላ አለ። የፍርሃት ፌርማታ ደግሞ ሌላ ነው። ሙእሚን ሁሌም በሁሉም ፌርማታዎች ውስጥ ሚዛናዊ የሆነ እይታ እየያዘ ነው መሄድ ያለበት። ልክ ነው። እኔ አላህ ይህንን ነገር እንድሰራ ሰላትም ሰገድኩ የአላህ ተውፊቅ ነው። ይህን ትልቅ ዒባዳ እንድሰራ ላበቃኝ ጌታ ምስጋና ይገባው ብሎ ወደ አላህ ካስጠጋው ከነፍሱ አርቆታል እኮ ዞሮ ዞሮ። አሁን እኛ እያየን ያለ ነው ያቺ እኛና በእኛና በስራው መካከል ሊኖረን የሚገባው ስሜት ምንድን ነው? ድንቅ ነው። ግልጽ ነው። ያችን ስራ እንዴት እንያት? እኛ ለነፍሳችን በራሳችን ላይ ምንድን ነው እይታችን? ፈድሉ የአላህ ነው። እኔ አቅም ኖሮኝ አይደለም። አላህ ወማ ተውፊቂ ኢላ ቢላህ፣ በአላህ እንጂ በሌላ አይደለም ይህንን ነገር ያገኘሁት። አዋቂ ስለሆንኩ ስማርት ስለሆንኩ አይደለም፣ አላህ ነው የሰጠኝ የሚለው እሱ መንዚለተ ሹክር አለ። አላህ ይቀበለኛል ኢንሻአላህ ይህንን ስራዬን ብሎ ተስፋ ማድረግ መንዚለቱ ረጃእ አለ። እንደው አጉድየዋለሁ ባይቀበለኝስ የሚለው መንዚለቱል ኸውፍ አለ። ይህ የሰው ልጅ ኮምፕሌክስ ኔቸር በጣም ውስብስብ ነው ማንነታችን።
ነፍሳችንን የመግራት ይሄ እኮ ተህዚብ ነው። ነፍስን የማስተካከል ሳይንስ ነው ይሄ እውቀቱ ያ ነው። ስለዚህ ወንድማችን የጠየቀው ነገር እንዳለ ሆኖ እኛ አሁን እያየን ያለ ነው ግን ነፍሳችን ላይ ኩራት እንዳይመጣ የሰራነውን ስራ በምን መልኩ እንየው። ያን ስራ እንድንሰራ ካዘዘን አላሁ ስብሓነሁ ወተዓላ ልዕለ ሀያልነት አንጻር ምንም አይደለም። ምንም የሚገባውን ያክል ልናመልከው ፈጽሞ አንችልም። የሚገባውን ያክል ማመስገን አንችልም። ይሄ ሪያሊቲ ነው፣ እውነት ነው፣ ፋክት ነው፣ እውነታ ነው። ያን እውነታ ስንዘነጋ ትልቅ ነገር የሰራን ይመስለንና ኩራት ወደ ልብ እንዳይመጣ ብዙ ነገር ሰራሁ የሚል የመኮፈስ ስሜት እንዳይመጣ እሱን የማከሚያ ሀሳቦች ናቸው። ኡስታዝ አንተ አትፈልገውም ይህንን ጉዳይ፣ አንተ ስራውን ታናንቀዋለህ። ትንሽ ነች ደግሞ ከምንድን ነው ይባላል። ግን ደግሞ ሰንበዴ በዙሪያ ያሉ ሰዎች አንተ እኮ ባትሆን ኖሮ ይሄ ነገር አይሰራም ነበር፣ ይሄ ነገር እኮ በጣም ለዚህ የበቃው በአንተ ጥረት ነው፣ አንተ ያበረከትከው እኮ ነገር የሚል አሁን እንትንህን የሚያበላሽብህ አይነት ነገር ቢመጣ እሱንም እዚሁ እናየዋለን። ዛሬ መስሎት ነው ብለዋል። መስሎህ ነው መሐመድ አስተግፍሩላህ ይላል ብዙ ጊዜ። አሁን እንደዚህ ያ ሰው ስላንተ የመሰለውን ድምዳሜ ደረሰ። አንተ ግን የምታውቀውን እውነታ በሰው በመሰለው ነገር የምትለውጥ ከሆነ ችግር። ኢማም ኢብኑል ቀይም ረሕመቱላህ ዐለይህ ይህንን አንስተው ሰዎች ስላንተ በመሰላቸው ያሉትን ነገር አንተ ስለ ራስህ ከምታውቀው እውነታ አንጻር በዛ ከተሸነገልክ ተሳስተሃል። እውነታውን ታውቀዋለህ አንተ። ኢብኑ አጣም ሒከም ላይ በደንብ ያነሳሉ። አንድ አይነት ይሄ ቤዚክ ፕሪንሲፕል ነው። በዙሪያ ያለን ሰው ስላንተ በተሳሳተ መልኩ ደምድሞ በጣም ቀልቡ ጠሃራ ስለሆነ ሰውየው ደግ ስለሆነ ስላንተ የሆነ በቃ መላኢካ አድርጎ ቢስልህ እኔ መላኢካ ነኝ ብለህ ካሰብክ በጣም አደጋ ነው። መስሎት ነው ይህ ሰው በሑስነ ظኑ እንደውም እሱ ትልቅ ደረጃ ያገኛል። አንተ ግን ያ ሑስነ ظን እሱ በአንተ ላይ ያለው መልካም ጥርጣሬ አንተን የመኮፈስና ያለህበትን ጉድለት እንድትረሳ እውነታህን እንድትክድ ካደረገ ከባድ ውድቀት ነው። ሁሌም ወደ ራሳችን መመለስ ነው። ይህ ሰውዬ የመሰለውን ነው ስለ እኔ እያለ ያለው። ስለዚህ እኔ ማን ነኝ? ከራስህ እውነታ ጋር ከተጋፈጥክ አደብ ነው የምታደርገው። ከራስህ እውነታ ጋር ከአንተ ሪል ማንነት ጋር የመጋፈጥ ጉዳይ ነው። እኔ ይመስለኛል ፈስተኸፈ ቀውመሁ ፈአጣዑሁ እኮ ፊርዓውን ራሱ በቃ ጌታነህ 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 ሲሉት እኮ የሆነ መሰለው አመነ እኮ። ግመልን ፈጠርኩ አላል አመነ። መጨረሻ ሃማን ጋር የነበረውን ነገር አንድ ጊዜ አንስቼ ነበር። ሃማን ምንድን ነው ያለው? አረ የሆነች አዛውንት እኮ መጣችና ፍየሌ ሞታብኝ ፊርዓውን ያስነሳልኝ ብላ መጣች አለ እና ምን አልካት አለው። ደነገጠ። አሁን ሪያሊቲ ጋር ሊጋፈጥ ነው። እንደማይፈጥር እሱ ያውቃል። በጣም በቃ ደነገጠ። እንደው አሁን ምን ብሏት ይሆን ብሎ ሃማን በጣም አእምሮ ኃይለኛ ነበር ይባላል። he was a thinker የእሱም አማካሪ ነው። አይ እኔማ አሁን ግመል በመፍጠር ፊርዓውን በጣም መሽጉል ነው፣ ቢዚ ነው። ባይሆን ሌላ ፍየል ውሰጂ ብዬ ሌላ ቀየርኩላት፣ ሌላ ፍየል ሰጠዋትና አላኳት አለው። ፊርዓውን ምን አለው አሉ ያ ሃማን ግመል መፍጠር እንዴት እንደሚያደክም ብታውቃለህ። እኔንም አለው ይባላል። ሃማን ጭራሽ እኔንም። ሰው ከባድ ነው የሰው ልጅ። በቃ የሆነ ፖዚሽን ላይ ከተቀመጠ በኋላ በውሸትም ቢሆን በቃ አስመስሎ ያችን ቦታ ያችን ክብር ላለመልቀቅ በተቃራኒው ነቢያችን ዓለይሂ ሰላቱ ወሰላም ልጃቸው ኢብራሂም ማለቴ ነው ወደ አኸራ በሄደበት ወቅት ኮኢንሲደንት ተፈጠረ፣ መገጣጠም።
የፀሐይ ግርዶሽ ተፈጠረ። ከዛ ምን ተወራ? ኢብራሂም የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ስለሞተ እኮ ነው ይህ ነገር የተከሰተው። አይ ቤስት ኦፖርቹኒቲ ነው። አሁን አንድ ሰው ገጽታውን ለመገንባት የሆነ ነገር ራሱን እኔ እንዲህ ነኝ ለማለት በጣም አመች ቦታ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ወጥቶ ኹጥባ ነው ያደረጉት። ኢነ ሸምሰ ወልቀመረ አየታኒ ሚን አያቲላህ፣ ከአላህ ተአምራቶች የአላህን መኖር ከሚመሰክሩ ክስተቶች ውስጥ ጨረቃና ፀሐይ አንዱ ናቸው። ለአንድ ሰው መሞትም ይሁን መወለድ ሂደታቸውን አይቀይሩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። የራሳቸው ናቹራል የሆነ ህግ አላቸው። አላህ ያስቀመጠላቸውን ስርዓት ተከትለው ፍሰታቸውን ይሄዳሉ እንጂ የሆነ ሰው ስለሞተ የሆነ ሰው ስለተወለደ የሚመጣ ለውጥ የለም። ወደዛ ስንገባ በደንብ አብራራ። ሁለተኛው ሪዓያ እንምጣ። ሪዓየቱል አዕማል አይተናል፣ ስራን እንዴት መጠበቅ እንዳለብን። ሁለተኛው አሕዋልን፣ ስራውን በምትሰራበት ወቅት ሊሰማህ የሚገባው ሁነት ምንድን ነው? ምን አይነት ሁነት ላይ ነው መሆን ያለብህ? ውስጥህ ምን ይበልህ? አንተ ስለ ራስህ ምን ትላለህ? አንተ ምን አሉ? አን የዑደ ልእጅቲሃደ ሙራአተን አሉ። ታግሏል እኮ እየታገለ አሁን ኮሪያ አለበት እያለ በሪያ ይጠርጥር ራሱ ነው። እክላስ ቀማሪስ እኮ ነኝ እንዳይል። ወልየቂነ ተሸቡዐን አሉ። የቂኑን ደግሞ አላህ ላይ የሆነ አንዳንድ ጊዜ ልብህ ላይ የሚመጣ የቂን አለ። አላህ በቃ ይሰጠዋል ሰውየው። ያቺ የቂን ያንተ እርግጠኛ የሆንክባት ሚልክ አይደለችም፣ ወይም ያንተ ሀብት አይደለችም። የሆነ ጊዜ ደግሞ ያ የቂን ደብዘዝ ብሎብህ እኮ ታገኘዋለህ። ሀል ይቀያየር የለ። የቂን በሚሰማህ ጊዜ ተሸቡዕ ነው በለው። ማለት ዝም ብዬ እኮ ነው እኔ መስሎኝ እኮ ነው አሁን የቂን ያለኝ እኔም ብሎ ያለ የቂን በል፣ እኔም ብሎ ባለ የቂን ተሸቡዕ ነው። ይሄ ተሸቡዕ የሚለውን ያመጡት ከነቢዩ ሰለላሁ ዐለይሂ ወሰለም ቃል ነው። ይህንን ተርሚኖሎጂ ማለት ነው። ምን ብለዋል ነቢ ሰለላሁ ዐለይሂ ወሰለም? አልሙተሸቢዑ ቢማ ለም ዩዕጣ፣ ባልተሰጠው ነገር እንዲሁ የጠገበ ሀብታም ሆኖ የሚታይ ሰው የሌለውን አለኝ የሚል ሰው ማለት ነው። ዒልም የለውም ዓሊም ነኝ የሚል፣ ሀብት የለውም ከእኔ በላይ እኮ ማንም ባለ ሀብት የለም። የሰው ውድ መኪና ላይ ተነስቶ ፎቶ ይሄኔ ነው ብሎ እንደሚለጥፍ ሰው ተሸቡዕ። በቃ ይሄ ቢማ ለም ዩዕጣ ማለት ነው። ባልተሰጠው ነገር ሀብታም መስሎ የሚታይ ምንድን ነው? የጠገበ የሚመስል። ይህንን ምን አሉት ነቢ ሰለላሁ ዐለይሂ ወሰለም? ከላቢሲ ተውበይ ዙር አሉ። ሁለት የተደራረበ የሐሰት ካባ እንደለበሰ ነው አሉ። ልብሱ የሐሰት ካባ የለበሰ ሰው ይመስላል። ሁለት ልብሶች በአረቦቹ ድሮ ከላይ መደረብ፣ ከውስጥ ልብስ አለ፣ ከላይ ደግሞ የሆነ ነገር መደረብ የሀብት የስልጣን መገለጫ ነው። እና ሁለቱም ልብሶቹ አሉ እንደው የለበሰው በሙሉ የሐሰት የዙር የውሸት ልብስ እንደለበሰ ሰው ነው። የእሱ ያልሆነን እያስመሰለ ነው። የቂኑም ተሸቡዕ ነው። ይሄ እንደው የሌለኝ ነው እኮ እያስመሰለች ነው ነፍሴ፣ ዝም ብላ ነው የቂን አለህ የምትለኝ ይበላሉ። አህዋሉ ይሄ ነው መሆን ያለበት። ራሱ በጥሩ አይጠረጥር። እኔ እንዲህ ነኝ በፍጹም እንዳይመጣበት አሉ። ሐሉስ የተስተካከለ የሆነ ሁኔታ ላይ ሲመስለው ራሱ ይህ ክሌም ነው ይበል ብሎ ማስመሰል ነው። አሁን ደህና መስዬ ነው እንጂ ቅድም ምን አልኩ መስሎት ነው ሰውየው ይበል። ክሌም ነው በቃ። ይሄ ስለ እኔ ሰዎች የሚናገሩትን ክሌም ነው። ዛር ክሌሚንግ ሪያሊቲውን አላህ ብቻ ነው የሚያውቀው።
እኔም ስለ ራሴ የምነግረው ነገር አሁን ጥሩ ሁኔታ ላይ ነው ያለው የሚለው ስሜት ክሌም ነው ይበል። ዝም ብዬ በራሴ ላይ የሞገትኩ ነው እንዲህ ነኝ እያልኩ ነው እንጂ እውነታዊ አይደለም ይበል። በዚህ ነው ስራውን ሓሉንም ይጠብቀዋል። ሙራዓቱል ሓል ላይ ነው አይደል ያለነው። ስራውን ምን ሰርቼ በማለት ይጠብቀዋል። ስራው አላህ ዘንድ ዋጋ ያለው ይሆናል። የተኮፈሰበት ከሆነ ዋጋ ያጣል። ያ ስራ ከኔ በላይ ማን አለ እንደኔማ ማን ይሰራል የሚል ከሆነ ዋጋ ሊያጣበት ነው። እዚህች ስራ ትንሽ ናት ጌታዬ ተቀበለኝ፣ ይችን هذه بضاعتنا እቺ ሸቀጥ እንደው ትንሽ ናት አንተ በረሕመት ተቀበለኝ ብሎ ወደ አላህ እንዲማጸን ያደርገዋል። ሓሉስ ገና ነኝ የበለጠ እንዲያድግ የበለጠ ራሱን እንዲያስተካክል እንዲያንጽ ቀልቡን እንዲገራ ይረዳዋል። ከዚህ ነጥብ ላይ አንደኛ ከየቂን ጋር ተያይዞ ማለት ነው። ባለፈው አንስተን ከሆነ አላቅም ኢማን የቂንና ፊቃን ተነጋግረናል። አስታውሳላችሁ? በአንድ አጋጣሚ ሀሳቡን ስታነሳው ነበርኩኝ ነው እንዴ? እዚህ ፕሮግራም ላይ አልመሰለኝም። ግን አንድ ሌላ ሰርክል ላይ አንስተኸው ነበር። እዚህ ጋር ማንሳት ያለብን መሰለኝ። በጣም ደስ ይለኛል። ምሳሌዎቹ ሁሉ ነበሩ። በጣም ጀዛከላህ ኸይር። አንድ ወንድም ጥሩ ምሳሌ ሲሰጥ ስላየው ነው እነዚህ ነገሮች። ኢማን እምነት ነው፣ የቂን እርግጠኝነት ነው። የቂን እርግጠኝነት ነው። ከዛ ደግሞ ፊቃ አለ፣ መተማመን። እሱ ፓርት ነበር በጣም ከባድ። ኢማን ባላየኸው ነገር ባመን ነው። ከእይታ ውጭ የሆነ የሩቅ የሆነ ነገር በልቦናህ ገምግመህ አቅልህን ማሰርተህ እምነት ላይ መድረስ ነው። የቂን ደግሞ ያ ነገር እርግጠኛ መሆን በዛ ባመንከው ነገር። ፊቃ ግን ከየቂንም በላይ ነው። በቃ እርግጠኝነት መተማመን ደረጃ ያደረሰህ ማለት ነው። ምሳሌ ምንድነው ያደረገው? ለምሳሌ ሁሴን አለ። ሁሴን ጦር ውሮራ፣ ቀስት ውሮራ አይስትም። አንተም ነገርከኝ፣ እሱም ነገረኝ፣ እሷም ነገረችኝ፣ ሁሉም ሰው መሰከረለት። አይስትም ብዬ አመንኩ። ከዛ አንድ ቀን እንጦጦ ሄድን መሰለኝ። እንጦጦ ሄድን እንበል። ከዛ ቀስት አነጣጥረ ስትመታ አየው። ደጋግመህ በቃ ምንም አትስትም። የቂን ደረጃ ደረስኩ። ኦኬ መጀመሪያ ያመንኩት ነገር አሁን አረጋገጥኩ። ፊቃ ጋር መጣ። ፊቃ ጋር ሲመጣ ከባድ ይሁን አምኛለሁ፣ የቂን ብያለሁ። ከዛ ፊቃ የሚባለው ደረጃ ምንድነው? እዚች ላይ እንቁላል ብትቀመጥና ሁሴን እንቁላሏን እንደሚመታው ግንባሬ ኢላማ ይመታል ትፈቅዳለህ ወይ ከተባልኩ ፊቃ ደረጃ ከደረስኩ መፍቀድ ይኖርብኝ። ሱብሃንአላህ። በጣም የሚገርም ምሳሌ። በጣም ነግሮኛል በሰዓቱ። በጣም ከባድ ነው። ከየቂን በላይ ነው ፊቃ። በቃ ትቆማለህ ወይ መተማመን ደረጃ ላይ ስትደርስ ያ ነው በአላህ ላይ ያለህ ኢማን፣ የቂን፣ መተማመን። ከዚህ ምሳሌ አንጻር እና የቱ ጋር ነኝ የሚለውን ይነግረናል። አሁን የቂን ላይ ነው ያለ ነው። የቂኑም ሲመጣ አንዳንድ ጊዜ እርግጠኝነት ስሜትም ሲሰማ እኔ እንደው ሙተሸቢዕ ነኝ ዝም ብዬ እንደው መስሎኝ ነው በል። ይህንን ያሉበት ምክንያት አሉ ሁለት ነገር ስለሚይዝ ነው ይሄ የቂን ጉዳይ። አንደኛ ይሄ የቂን ከኔ አይደለም አላህ ነው ይህንን ነገር ቢሰጠኝም ልቤ ላይ ያመጣው ይህንን የቂን ልቤ ላይ ያደረገው አላህ ነው። ከአላህ የሆነ ስጦታና ችሮታ ነው፣ የኔ አይደለም። ያንተ ባልሆነው ነገር መኩራት አይቻልም። በነገራችን ላይ በጣም የሚደንቀኝ ነገር
የሴቶች ቁንጅና ውድድር ይገርመኛል። ሰው በተፈጥሮ በተሰጠው ነገር እንዴት ይወዳደራል ይላሉ። መልክ እኮ ምንም ኮንትሪቢዩት አላደረገችም ይቺ ልጅ አመልክታ የተወለደች ምንም። እና ሰው ላብራቶሪ ውስጥ በሰራው ሪሰርች ሯጭም ከሆነ እለት በእለት በለፋው በደከመው ትሬኒንግ፣ ኳስ ተጫዋችም ከሆነ እንደዛው፣ ስነ ጽሁፍ ጸሐፊም ከሆነ በቀመረው በማሰብ አቅሙ በምናቡ ጥልቀት በመጻፍ ችሎታው ይወዳደር። ሰው በመልክ እንዴት ነው የሚወዳደረው? ያው ሌላ ዓለም ስላለ ኢንዱስትሪ ፋሽን ኢንዱስትሪው ማሻሻጫ ስለሆነ ነው። ወልሙተሸቢዕ ቢማ ለም ዩዕጣ ከእንትንም ጋር ይገናኛል። አንተ ኖሮህም ያንተ ባልሆነ ነገር ማለት ነው። አለህ እኮ ግን ያንተ አይደለም እኮ። ለምንድን ነው የምትኮራው በዛ ነገር ላይ? ይሄ የአላህ ፈድል ነው። የቂኑ አላህ ነው ልቤ ላይ ያመጣው ካለ በማንኛውም ጊዜ ደግሞ ሊቀይርበት እንደሚችል ሙቀሊበል ቁሉብ ስለሆነ አላህ ልቦችን ገለባባጭ ስለሆነ ያንን ስለሚፈራ ተሸቡዕ ማድረግን ይጠነቀቃል አሉ። ሁለተኛው ራሱ የቂኑን ኢትሃም ያደርገዋል አሉ። ይሄ የቂን እንደው የእውነት ነው ወይ? አሁን እየተሰማኝ ያለው የቂን ከራስ ጋር በጣም ነው የሚያፋጥይ ነገር። አላህ የሚፈልገው አይነት ነው ወይ? እኔ ሳያለኝ አሁን አላህ ላይ ያለኝ እርግጠኝነት ኢማኔ ገና ነኝ፣ ይቀረኛል። በማንኛውም አህዋል ላይ ይሄዳል። ይሄ እውነተኝነት ሊሆን ይችላል። በቃ ዋናው ኮር ሀሳቡ ምን መሰላችሁ? ወደ ነፍሱ ወስዶ እንዳትኮራበት ነው። ዋናው ጉዳይ የቱ ጋር ነው? ይህ ሁሉ የምንገፈትረው፣ ይህ ሁሉ እውነታ የምንደረድረው ነፍሳችን እንዳትኮፈስ፣ ከኔ በላይ ማን አለ እንዳትል። ክሪቲሳይዝ ስንደረግ እኮ አንዳንድ ጊዜ ስንወቀስ በጣም ነው የምንቆጣው አይደለ? እንትን እንላለን። ለምን መሰለህ? መጀመሪያ እኔ ሙሉ ነኝ የሚል ስሜት እኮ ነፍስህ እንጂ ጎደሎ ከነበርክ ለምን ትቆጣለህ? ኖርማል የኔ እንደዛ መሆን። አሁን አንተ ሰውየው እንደዚህ አይነት ጉድለት አለብህ ሲለኝ ጉድለቴን ራሱ ነው የነገረኝ። ዘይኑል አቢዲን እኮ መንገድ ላይ ሆኖ ሰደባቸው አሉ። አንዱ ደረሶቻቸው እንዴት ሼኻችንን ትሳደባለህ ብለው ሊደበድቡት ሲሉ ተውት አሉና ና አሉት ሰውየውን። አንተ ትንሹን የነገርከኝ አሉት። ልጨምርልህ እንዲህ አሉት። እኔ በነፍሴ ላይ የማውቀው ጉድለት ከዚህ በላይ ነው አሉት። አንተ በጣም ትንሽ ነገር ነው የነገርከኝ። ሰው ከነፍሱ ጋር በዚህ አይነት መንገድ ተርቢያ የሚያደርግ ሰው ቢወደስ አይኮፈስም። በመወደሱ ምክንያት ይህ ነገር እውነት ነው ብሎ እሱ የሚያውቀውን እውነት ተቃርኖ አይሸወድም። በውዳሴው ውስጥ ቢወቀስ መጀመሪያም ጉድለት እንዳለበት ስለሚያምን እንዲያውም ወቀሳዎች፣ ትችቶች ምንድን ናቸው ማለት ነው? እኔም ራሴ የምወድቅበት ነገር ነው። ሁላችንም ያለን ድክመት ነው፣ ግን መማር ስላለብን ወቀሳዎችና ትችቶች ሃዲያዎች ናቸው። በዑመር ብን ዓብድልዓዚዝ ተርሚኖሎጂ ረሒመላሁ ዓብደን አህዳሊ ዑዩቢ፣ ነውሬን ቆጥሮ ሃዲያ የሰጠኝ ሰው አላህ ይውደድለት። ነውርህን ወንድምህ ካልነገረህ፣ እኔ ወንድሜ ካልነገረኝ እኮ ነውሬን ክብሬ አድርጌ ተሸክሜው ልኖር እኮ ነው። እንዴት አድርጌ ልቅረፈው ያንን ነውር? ማን ይንገረኝ? አየህ፣ ነፍሳችን ጋር ይሄ ሪዓየተል አህዋልን በደንብ ካየን እንደው ምሉእነት እንኳ ሲሰማን እናወርዳታለን። አይ ገና ነሽ፣ ይቀርሻል፣ መቼ አንቺ ያለሽበት ሁኔታ መቼ ነውና ነፍሳችን እንገታታለን። ከዛ ሰው ሲያወድሰንም ሰው ሲተቸንም ሪስፖንድ የምናደርግበት መንገድ ሚዛናዊ ይሆናል ማለት ነው። ኢንሻአላህ
ሐልና አህዋልን ነው እንግዲህ ያየን የምንገኘው ወደ ተመልካቾች። ባለፈው ሳምንት ስራን ስለመጠበቅ ነበር። አሁን ደግሞ በዚህኛው ሳምንት ስራን ስንሰራ የሚሰማንን ስሜት ራሳችን ጋር እንድንነጋገር ምንድነው እየተሰማኝ ያለው ስሜት በጣም ፖዚቲቭ መስሎ ከተሰማኝ ፌክ ስሜት መሆኑን ለራስ መንገር የቂን እያነሳሳናቸው የነበሩ ጉዳዮች አሉ። ያሁኑ በጣም ከራስ ጋር የሚያገናኝ ነው። የምታውቁት ነው ሁላችንም እንግዲህ የምንቆምበት ጫማ ይለያያል። ራሳችንን ስራ ስንሰራ የሚሰማን ስሜት እንዴት ያለ ነው? ያንን ነው እየተማማርን የምንገኘው። ፋታ ረፍት ወስደን ተመልሰን ስንመጣ ቀሪ ነጥቦችን እያነሳሳን እንቀጥላለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ኡስታዝ ከተናገረው ነገር በቀደመው ነውርን እንደ ክብር ቆጥረን መኮፈሳችን የምትል ሐሳብ ነበረችበት። አሁን ሜዳው ላይ እጅግ በጣም የበዛ ነገር ከዚህ ጋር የተያያዘ ስለሆነ ሁላችንም ቀደም ሲል ያነሳው የቁንጅና ውድድር በጣም የሚያስገርም ነው። የሚያስገርም ነው። የኛ ባልሆነ ነገር መኮፈስ፣ ነውርን እንደ ክብር መቁጠርና ደግሞ አደባባይ ላይ የመታየት እንትንም ደግሞ በጣም እየበዛ ነው። ከዚህ እነዚህ ሰዎች እየሰጡን ያለው የቀልብ ሕክምና በጣም ጥልቅ ነውና ምን ያህሎቻችን በእርግጥ እንገነዘበዋለን? ለራሴ በጣም ጥልቅ ስለሆነብኝ ነው ይሄ ሐሳብ እና እንደ በየ5 ደቂቃው እያቆምን ነገሮችን ብናብሰለስላቸው ደስ ባለኝ ነበር። ኡስታዝ ከሚናገረው ነገር ተነስተን ሰውነት ብናደርገው እያዳመጥነው ያለነው ነገር ከራሳችን ጋር እየተረጎመን ብንሄድ ደስ ይለኝ ነበር። ግን ደግሞ ብዙ የምናዳምጠው ነገር አለ። ጊዜ ወስደን ከራሳችን ጋር እንስራው። መርሐባ ካቆምንበት እንቀጥል። ብስሚላህ ራህማን ራሂም። ሌላው ሶስተኛው ስራውን በምንሰራበት ወቅት ደግሞ ጊዜው ያቺ ወቅት ማለት ነው። አሁን ስራው አለ። ስራውን በምንሰራበት ወቅት የሚኖረን ሁኔታ አለ። ያቺ ጊዜዋ ላይስ ምንድነው? ጊዜዋን እንዴት ነው የምንጠብቃት? ሪዓየቱል አውቃት የሚሉት እሱ ነው። እሱ ደግሞ ምን አሉ? ፈአን የቂፈ መዓ ኩሊ ኸጥዋ አሉ። በእያንዳንዱ የስራው እርምጃ ላይ ቆም ማለት አለበት። ፖዝ አድርጎ ኢኽላሱን እችን ነገር ለማን ብዬ ነው የምሰራት? የአላህን ውዴታ በርግጥ ፈልጌባት ነው ወይ ምትለዋን ያስባሉ። በሚሰራት ስራ ላይ እርምጃዋን የቱ ጋር እንደሚያስቀምጥ እንደሚያሳርፍ ኹጥዋውን እርምጃው የቱ ጋር ማረፍ እንዳለበት ያውቃል። ያው የሚሰራው ስራ ትክክል መሆን አለበት። ከዛ ደግሞ እቺ ስራ የምሰራት ለማናት? አህዋሉ ግን በቂ አልነበረም። እንደው አህዋሉ ላይ ተጨንቆ እንደገና ጭራሽ በመስራት ውስጥ የሚመጣን ስሜት ማኔጅ የምናደርግበት ነው አህዋሉ። ይሄኛው ደግሞ በምንሰራበት ወቅት ማድረግ ያለበት ነገር ተከፋፍለን አለቀን። አሁን በስንት እንደው ምን አይነት አንድነት ያሰቡበት መንገድ ማንን ይዘው ማለት ነፍስ አስቀምጠው ያወሩ ነው እኮ የሚመስለው። እኔ አሁን ራሴን ነው ማየው እዚህ ውስጥ እኮ በጣም ነው የሚደንቀው። ስለዚህ مع كل خطوة በእያንዳንዱ እርምጃው ላይ የሚራመዳትን ነገር ቆም ብሎ ያስባል። ከዛ እርምጃው የሚተው አሻራ አለ። እሱን ደግሞ በንጹህ ልብ ይተዋዋል አሉ። የተረገጠውን በኢኽላስ ይሰራውና ያንን ስራ ደግሞ በሶፋ ልቡን በማጥራት ሌላ ሹብሃ ሌላ የዱንያ እችን እኮ ሰራዋት ነገሌ በቃ እንዲህ ደስ ሊላቸው ኦር ኢኽላሱን የሚያበላሽ ነገር እንዳይመጣበት በሶፋ ያልፈዋል አሉ። በጣም የገረመኝ ሶፋውን ራሱ ከሱ ይርቃል አሉ። ይሄኛውን ደግሞ ሶፋውን ደግሞ ርቆት ይሄዳል። ከባድ ነገር አልገባኝም። አንተ ገብቷል። በእያንዳንዱ ሐረካ በእያንዳንዱ እንቅስቃሴው በግልጽም ይሁን በውስጥም እንቅስቃሴው ውስጥ ንያውን በማስተካከል
የረሱል ዓለይሂ ሰላቱ ወሰላም መንገድ በመከተል ላይ ኢኽላሱን በመጠበቅ ላይ እያሰበ ነው እርምጃውን የሚቀጥለው እንጂ ፈላ የኽጡ ሐመጀን ዝም ብሎ አይደለም፣ በዘፈቀድ አይረግጥም። እቺ ምሰራት ስራ የነቢዩን ሰለላሁ ዐለይሂ ወሰለም መንገድ የተከተለች ናት። አላህ የሚወዳት የፈቀዳት ያው ዒባዳ፣ ማንኛውም አላህ የወደደውና የፈቀደው ነገር በሙሉ ዒባዳ ነው ብለናል። ከዛ ውጭ ያለን ነገር መተው አለበት። ወማ ኸለቅቱል ኢንሰ ወልጅነ ኢላ ሊያዕቡዱን። አላህ በወደደውና በፈቀደው የህይወት ስርዓት ውስጥ መኖር መቻል ማለት ነው አይደለ? ስለዚህ ሲያስቀምጥ እግሩን ዝም ብሎ አይደለም፣ አስቦ ነው የሚያስቀምጠው። ኢትባዕ አለው ወይ? የነቢዩን ሰለላሁ ዐለይሂ ወሰለም መንገድ የተከተለ ነው ወይ? ለአላህ ብዬ ነው ወይ የሰራሁት ያንን ስራ ብሎ ያን አስቦ ያስቀምጣል። እንደውም ከማስቀመጡ በፊት ይቆማል አሉ። ከዛ በደንብ አስተካክሎ ነው የሚያስቀምጥ እርምጃውን ብላችሁ ስራውን ማለት ነው። ከዛ ሰርቶ ሲጨርስ ደግሞ በዐዝም በቆራጥነት እግሩን ያነሳል አሉ። ስራውን ጥንቅቅ አድርጎ ይጨርሳል። ሰላት ውስጥ ገባ፣ ሰላቱን አላህ በሚወደው መንገድ የሚችለውን ይክል አድርጎ ይጨርሳል። ከዛ ይወጣና ያቺ ስራው ጥሩ አድርጎ እንደሰራት ሲሰማው ኢንፈሰለ ዐንሃ አሉ። ከሷ ደግሞ ይለያያል አሉ። አይቆይም እዛ ጋር እንዲሰርች ምናምን ይተዋታል አሉ። በዛች ሰዓት ሊሰማው የሚገባው ስራ በደንብ አስተካክሎ ለመስራት ጥረት ያደርጋል። እንደ ሰራት ይተዋታል አሉ። ኢንፈሰለ ዐንሃ እሷን በመመልከት መሽጉል አይሆንም። እንዴት አድርጌ አሳምሬ ሰራኋት እያለ አይቆይባትም አሉ። አለመቆየቱንም አይቆይበትም፣ እሱንም ይተዋል አሉ። ተጀሩድ ሊላሂ ሱብሓነሁ ወተዓላ ሙሉ ለሙሉ ራሱን ለአላህ ይሰጣል። ስለዚህ እርካታ ምናምን ሊሰማው አይገባም ማለት ነው። ይሰራል ወይ ነው አሁን። እኔ እኮ እርካታውማ አንድ ነገር ማለት አሁን ቆንጆ ምሳሌ አምጥተሃል ኡስታዝ። ተጨባጭ ሆነ በሰላት ወይ በሰደቃ ሲሆን የበለጠ በጾም ሊሆን ይችላል። ያ ሰደቃ ይሰጣል። ለምሳሌ ሲሰጥ ይችን ለአላህ ብዬ ነው የምሰጠው ይላል። ማሻአላህ ቸር ሊባል የሆነ ነገር ሊባል ምናምን አይደለም። ምናልባት በግልጽም ከሰጠ ሌሎች እንዲነሳሱ ኢን ቱብዱ ሰደቃት ፈኒዕማ ቀልቡ ጋስ ወኢን ትኽፉሃ ወትእቱሃ አልፉቀራአ ፈሁወ ኸይሩን ለኩም ነው። በሰጥሯ ትበልጣለች ብሏል አላህ። ግን ደግሞ ሰው ለማነቃቃት ብሎ ሊሰጥ ይችላል። ግን ሲሰጥ ቀጥልና እችን ለአላህ ነው ብሎ ለራሱ ያረጋግጣል። ይቆርጥና ሲነሳ የሰጠውን ወላ ተምኑን ተስተክፊር አይደል እንዲህ አድርጌ ብሎ እንዳይል ያችን ደግሞ ይቆርጣታል። ሰጠህ ምናምን የሚል ስሜት ሲሰማው አይ ይሄማ የአላህ ፈድል ነው፣ አላህ ስለሰጠኝ ነው የሰጠሁት። ገንዘቡንም የሰጠኝ አላህ ነው፣ መስጠቱንም የሰጠኝ አላህ ነው፣ ወደ እሱ ፊቴ እንዳዞር ያደረገኝ አላህ ነው። እዛም ላይ አይቆይበትም፣ እንደገና ነቅሎ ይሄዳል በሰፋ ያችን ስራ እኮ ንቄ ተወኳት ብሎ ደግሞ ይሄ የማጥራት ስሜት እንዳይሰማው እሱንም ይራቀው አሉ። አይ የኔ ነገር አሁን ይችንም ስራ ብዬ እኮ ነው ብሎ እንደገና ሪዓያ። ይሄ ስራን የመጠበቅ ያለህበትን ሳይኮሎጂካል ስታተስ ውስጥ ያለበትን ሁኔታ አላህ በሚወደው ሁኔታ ላይ ማቆየት፣ ስራዋን በምትሰራባት ኢንስታንት ደግሞ የሚፈጠረውን ነገር ማኔጅ የማድረግ ጉዳይ ነው ማለት ነው። በጣም ውስብስብ ሆኖ ግን እንዳንፈራ አደራ ላለሁ። ለምን አላሁ ስብሓነሁ ወተዓላ በሱ መንገድ ላይ የሚለፉትን ሰዎች እንደሚመራቸው እንደሚያገራላቸው ቃል ገብቷል። አብሽሩ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና። በእኛ መንገድ ላይ የሚታገሉ ሰዎች
ራሳቸውን ለማስተካከል ውስጣቸውን ለማደስ ወደ አላህ ለመቅረብ ሊወድቁ የሚነሱ ሰዎችን መንገዳችን መራቸዋለን ብሏል አላህ። አላህ በምንሰራው ስራ አይደለም የሚምረን። ጀነት የሚያስገባን በሰራነው ስራ አይደለም። ጥረት አድርገን በምህረቱ ነው የሚያስገባን አላህ። ወላ አንተ ያ ረሱለላህ ሰለላሁ ዐለይሂ ወሰለም አንተም ብትሆን የአላህ መልእክተኛ ብለዋቸዋል ሰሓቦቹ። ወላ አና እኔም ብሆን ኢላ አን የተገመደኒ አላሁ ቢረሕመቲህ አላህ በእዝነቱ ቢሸፍነኝ ቢምረኝ እንጂ እኔም ብሆን በስራዬ ነጃ ለውጣም ነው ያሉት ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህ ሁሌም ምንድን ነው እንትኑ ውስጥ ኮንሽስ እንድንሆን የምንሰራትን ስራ ሪያ እንዳትገባብን፣ መኮፈስ እንዳይገባብን፣ በምንሰራው ጊዜ ደግሞ አላህን ማስታወስ እንዳለብን ይህንን እንድንማር እንጂ ይህ ነገር ውስብስብ ነው በጣም ለጥቂት ሰዎች ነው እስልምና ብለን እንድናስብ አያስፈልግም። የጥቂት ሰዎች ጉዳይ አይደለም። ሁላችንም በገባን ልክ በተረዳነው ልክ ዋና ግባችን ስራችን ለአላህ እንዲሆን፣ ዋና ግባችን ስራችንን ከሚያበላሹ ሪያ ለሰዎች ብሎ ከመስራት፣ በራስ ከመደነቅ ከዑጅብ ራስን ለመከላከል መጣር። ግን ባንዴ ይመጣሉ? አይመጣም። ባንዴ አይመጣም። ተርቢያ ማለት የዕለት ከዕለት ልፋት ውጤት ነው። ነፍስህን እየገራሃት ስትሄድ ያ ገር ይሆንላታል። በቃ ለዛ ነገር ትገራለች። ተቃራኒው ደግሞ ሪያ ከአላህ ውጭ የሆነ ነገር ይሄ ዑጅብ፣ በራስ መደነቅ፣ መኮፈስ በቀለብናት ቁጥር ደግሞ እሱ ኃይለኛ እየሆነ ይሄዳል። ሳናስበው እያደገብን ይሄዳል። እዚህ ምን ማለት ነው? እኛ አሁን የተፈለገው በዚህ ትምህርት ውስጥ ኮንሽስነስ ነው። በቃ ይህንን ነገር ዋዒ መሆን፣ ንቁ ሆነን እስኪ ነፍሴ እንዴት ናት እያልን ቼክ እንድናደርግ በየመሐጣው ቆም ብለን ራሳችን እንድናይ ነው እንጂ ተስፋ እንድንቆርጥ በፍጹም አይደለም። እነሱ እንደ አጃኢብ ያላቸው የአላህ ባሮች ናቸው። እነኚህ ሰዎች እንዴት ውስጣችንን ገብተው እንደሚበረብሩት የሚሰማንን እያንዳንዷን ስሜት ከሸርዕ አንጻር ገምግመው እችን እንዲህ አድርጓት፣ እንዲህ አይነት ነገር ሊሰማችሁ ይችላል፣ ይህም በዚህ ፍቱት፣ ይህም በዚህ እዩት ብለው በሽታውንም መድኃኒቱንም ነው ያስቀመጡልን። በሽታውንም መድኃኒቱንም ነው ያስቀመጡት። መሐመድ ጋር ያለ በሽታና እኔ ጋር ያለ በሽታ የተለያየ ነው። ሁሴን ጋር ደግሞ ሌላ ነው። እዚህ ያንን እኛ እያየን እቺ ነገር ምንድናት፣ ወደ ምን እያዘነበለችብኝ ነው። አንዳንድ በሽታዎቻችን የነፍስ በሽታዎች መንቃት ብቻ ያጠፋቸዋል። አይገርማችሁ? በቃ ይደብርሃል። እንዴት ደስ ተሰማኝ ብለህ ራስህን ገብቶሃል። ሊሰርቼ ለምንድነው ሰው መክሉቅ ጋር እንዴት ዞርኩ? ይህ መክሉቅ አንስቼ ከሆነ አላቅም። አንድ ወንድም ምን አለኝ፣ ባለፈው ሳምንት አንስቻለሁ። ሰው አወደሰውና ጌታዬ እኔ የለሁበትም ያለው፣ እኔ አላወቅኩም፣ እኔ አንተ ጋር ያለውን የሚሻለኝ። ሰዎች የፈለገ ነገር ቢሉ አንድ ዳቦ አትገዛልኝም፣ አይገዙልኝም። ለአንድ ዳቦ አይሆነኝም የነሱ ውዳሴ። ሲጀምር አወድሰው አይኖሩም። ከሰከንዶች በኋላ ሌላ ጉዳይ ያላቸው ይረሱሃል። ያ ያወደሰህ ሰው ወይም ያወደሱ ሰዎች አንተን ዘላለም አጀንዳ አድርገው ሲያወድሱ ሲቀድሱ አይኖሩም። ሌላ ጉዳይ ያላቸው። እሺ ዘላለም አንተን በህይወት ዘመናቸው እንዳወደሱ ነው የሚኖሩ ቢባልስ ምንድነው የሚጠቅምህ? ምን ይጨምርልሃል? ወማ ዐንደላሂ ኸይሩን ወአብቃ። አላህ ዘንድ ያለው በቂ ኸይር የሆነ በላጭና ቀሪ ነው። እዚህ ጋር ያለው ትንሽ ነገር ነው፣ ጠፊ ነው። ይህንን ልክ ስታውቅ ማለት ነው እንዴት ይህን ስራዬን አሳልፌ ለሰው ሰጣለሁ ትላለህ። እንዴት ሰደቃዬን አሳልፌ ሰጣለሁ? ገንዘብህንም ሰጥተህ ለፍተህ ያመጣኸው ገንዘብ እንዴት እንደዛ፣ ሰላቴን እንዴት አሳልፌ ሰጣለሁ? ቲላዋዬን እንዴት አሳልፌ ሰጣለሁ? ማሻአላህ እንዴት አድርጎ አስተካክሎ ይቀራል። ልባል እንዴት
ይህንን አይነት ትልቅ ዒባዳ እንዴት አሳልፌ ለሰው ሰጠው የሚለው ኮንሽስነስ ብቻ ይፈተዋል። ወዲያው ኢስቲግፋር ታደርጋለህ፣ ወዲያው ይደብርሃል። ያ ነገር ማድረግ አልነበረብኝም ትላለህ። ስለዚህ ወደ መስመር ለመግባት የሚያስችሉን ሐሳቦች ናቸው እነዚህ። ውስጡን ስናቀው አሃ ነፍሴ ለካ እንዲህ እያለችኝ ነው። አንድ በጣም የሚደንቅ ከስነ ልቦና ጋር የተገናኘ መጽሐፍ አለና ስለ ነፍስያ የሚያስረዳበት መንገድ አሁን እኔ ራሴንም ምናምን እታዘብበታለሁ። በቃ ይቺ ናት እላለሁ ያን መጽሐፍ ካነበብኩ በኋላ። ምንድነው የሚለው? የሰው ልጅ እኔ ብሎ የኔ ብሎ የሚገልጻቸው ነገሮች አሉት እና ራሱን ከሆነ ነገር ጋር አታች ያደርጋል። ኢሞሽናል አታችመንት ይፈጥራል። ያ ነገር ሲነካ እሱ እንደተነካ ነው የሚያስበው እና እቺ ነፍስየው በጣም ይቆጣል ወይም የሆነ ነገር ሆንኩ ይላል። ምሳሌ ምን አመጣ መሰላችሁ? ሕፃን ልጅ አሻንጉሊት የኔ አሻንጉሊት የሚለው አለው። ያ ሕፃን ልጅ ከጎረቤት ሌላ ሕፃን መጥቶ ከያዘበት እሪ ብሎ ይረብሻል። ቢኮዝ ኢሞሽናል አታችመንት ፈጥሯል ከዛ አሻንጉሊት ጋር። የተሻለ አሻንጉሊት ብታመጣም አይቀበልም። ገብቶሃል? ማጫወትም አይፈልግም ያንን ሕፃን ቢኮዝ የኔ አሻንጉሊት ብሎ። ትልቅ ስንሆን አሻንጉሊቱ ነው የሚቀየረው አለ። ገብቶሃል? ትልልቆች ነን። አዳልት በምንሆንበት ጊዜ የኔ የምንላቸው አሻንጉሊቶች የተለያዩ መኪና ይሆናሉ፣ ቤት ይሆናሉ፣ ልጅ ይሆናሉ። ከዛ ምን ይሆናል? ያ ነገር በተነካ ቁጥር ትጮኻለህ፣ ውስጥህ ይናዳል። ምንድን ነው መድኃኒቱ አለ? ዲታችመንት ነው። እኔ ሌላ ነኝ፣ ይሄ ነገር ደግሞ ቁሱ ሌላ ነው። ይሄ ሀሳቡ ሌላ ነው። ሀሳብ ለምሳሌ ኢሞሽናል አታችመንት እንፈጥራለን። ስንተች በጣም የምንቆጣው ለዛ ነው። የእኔ ሀሳብ ብለን የያዝነው ነገር ሲነካ እኔ ተነካው። አይደለም እኔ አይደለሁም፣ ያ ሀሳብ ሌላ ነው፣ እኔ ሌላ ነኝ። ስለዚህ ከዛ ውጭ አድርጌ ነው የማየው። የተሻለ ሀሳብ ከመጣ ኢንኮርፖሬት አደርገዋለሁ፣ አዳብረዋለሁ። የተሳሳተ ሀሳብ ከመጣ በሀሳብ መልሰውና የራሴን ሀሳብ ይዤ እሄዳለሁ። ምን ይሰጣል? ይሄ ያለ ነፃነት። you will be free person። ነፃ ትሆናለህ፣ ሰላም ታገኛለህ። በእያንዳንዱ ነገር ላይ ውስጥህ የሚነካና ሸራርፈህ ራስህን ለተለያየ ነገር የምትሸጣት ሆነ ያ ነገር ለብቻው ታደርገዋለህ አንተ። ኦኬ የሆነ ጊዜ የሆነ ስሜት ሲሰማ እቺ ነገር አታችመንት ነች ብለህ ስታስብ ዲታችመንት ይፈጠራል ይላል። ልክ ስታስብ ነው የምትላቀቀው። ስትነቃ ማሰብና አእምሮህን ከፍ ስታደርግ ከዛ ነገር ትርቃለህ ማለት ነው። ነፃነትህን እያወጭክ ትሄዳለህ። ለማጠቃለል ያክል የሪዓያ ይሄ ባብ ወይም ይሄ ፌርማታ ስራ ሰርተን የሚሰማንን ስሜት፣ ስለ ስራችን ያለንን እይታ፣ ስለ ራሳችን ያለንን እይታና ስራውን በምንሰራበት ሞመንት ስለሚኖረን ስሜት ምን መሆን እንዳለበት የሚያስተምር ነው። እዚህ ውስጥ የትኛው ላይ ነው እኔ ፌል እያደረግኩ ያለሁት የሚለውን ማወቅ እንችላለን። መቼ? ኮንሽስ ስንሆን፣ ንቁ ስንሆን። እዚህ ንቁ በመሆን ስራችንን አጥርተን ይዘን እንድንሄድ ዛሬ እዚህ ጋር ፌል ያደረግናትን የሚቀጥለው ስንሰራ የተሻለ እያደረግነው ወደ አላህ የምንቀርብበትን ነፍስያችንን ደግሞ ጫን ብለን የምናርቅበትን የምናስተካክልበትን መንገድ ነው የሚጠቁመው። በፍጹም ተስፋ መቁረጥ አያስፈልግም። የአላህ መንገድ ላይ መልፋታችን መጣራችን በራሱ የሂዳያ ምልክት ነው። መንገዱ ላይ መሆናችን አየህ፣ መንገዱ ላይ ነው ያለህ እኮ። አሁን ስለዚህ ጉዳይ ማሰብ ከጀመር መንገዱ ላይ ነው ያለ ነው። መንገዱ ላይ ያሉትን ሰዎች ደግሞ አላህ ይመራቸዋል። በዛ መንገድ እንድንረዳ ከባድ ሀሳብ ነው። መልመጃዎች ቢኖሩት ደስ ይለኝ ነበረ። መልመጃ ማዕናቱ እንደ አሳይመንት አይነት ነገሮች እንዴት እንለማመድ። አሁን ይህንን ስሜት እንዲሁ በጣም ሀሳቦቹ ቀደም ሲል ውስብስብ የሚመስሉ ነገሮች ነበሩት። ፋይናሊ
እየጠራ መጥቶ አሁን ስብስብ ብሎ ግልጽ ብሏል። ብዙ ተመልካቾች ጋር ይሄ ስሜት ይኖራል። ግን ልምምድ ውስጥ ለመቆየት የሚያግዙ አሳይመንቶች ምናልባት ቀጣይ ሳምንት ላይ ይሄ ቀላል ፌርማታ ስላልመሰለኝ ነው። ይሄ ሁሉም የራሳቸው ክብደት አላቸው። ይሄኛው ግን ዳይሬክትሊ ከስራ ጋር የሚገናኝ ነው። ስራን ለአላህ ሰጥቶ ዞር ከማለት ጋር የሚገናኝ ነው። ነገ ያው ቅድም እንዳነሳው ኸይሩን ወአብቃ ነው። በቃ የተሻለ ድል በሆነው የሚጠብቀኝን ስራ ዛሬ እንድሰራ የሚያደርገኝ የጥንቃቄ መስመር ነው። ስርዓት ነው። ይሄ ቶታሊ ስርዓት ልንለው እንችላለንና ምናልባት ኢንሻአላህ አሳይመንቶች መልመጃዎች ቢኖሩት ደስ ይለኛል። ኮድ ነገር ካለ በእናንተ በኩል በውስጥ ይህንን ሐሳብ ተመርኩዞ በዚህ ሳምንት በሰራናቸው ስራዎች ላይ ምን ታዘብን፣ ራሳችን ላይ እንዴት ሪፍሌክሽን ነው አይደለ? ዞሮ ዞሮ ሪፍሌክት የማድረግ ጉዳይ ነው። ሁሌም አእምሯችን ከፍ እያለ ሲሄድ እኮ ስለምንሰራው ነገር እየሰራ ነው ስላለ ነገር ከአሁን በፊት ስለሰራ ነው ነገር ሪፍሌክት ማድረግ አለብናል። እንዴት ነበር ያሳለፍኩት? ይህን ጉዳይ ምን ተሰምቶ ነበር በወቅቱ? ኦኬ ምን ልማርበት? ለዚህ ሆነች ነገር ጽሁፎች ምናምን ቢልኩልን መማማሪያም ይሆናል ብዬ አስባለሁ። እንትን ግን አይሆንም። አሁን ላይክ እንዳነሳው እንዲሰራው ብሎ ራሱ ሀሳብ መስጠት በኮድ ነገር ሆኖ ሪፍሌክሽን ነው። ያው የተሰማን ስሜት ምን ነበር? ኤክስፒሪየንሱ ማለት ይህም በዚህ መልኩ አይቼዋለሁ። 9282 ላይ እንግዲህ ኸሚስ ምሽት ኬኤም ነው ኮዳችን። እሱን አስቀድማችሁ ኬኤም ካላላችሁ እኛ ጋር ላይገባ ይችላል። ኬኤም በሉና እስቲ በዚህ ትግል ውስጥ የሚገጥማችሁን ነገር ልታወጉን ትችላላችሁ። ግዴታ በስማችሁ ላይሆን ይችላል። እንደሱም አይ ቲንክ አንድ ራስን መደበቂያ መንገድ ነው። ልምምዱ የሚጀምረው ከዚህ ስለሚሆን እንጂ ከባድ ነው። በጣም ከባድም ነው። ያኔ ቀላልም አይደለም። አቀለለው ኡስታዝ መጨረሻ ላይ በሁለት ሐሳብ አቀለለው። አንደኛ የአላህ እርዳታ ይታከልበት፣ ሁለተኛ ስለ ጉዳዩ ልክ ዲታችመንት ከዚያ ጉዳይ ላይ የነበረ አታችመንት ከነበረ ነገሩ ስታስበው ወደ ዲታችመንት ይመጣል የሚለው በጣም እንደው ትንሽ ሰውነት ዛዛና እንዲል አደረገው እንጂ ጭንቅ ብሎ የነበረ ነው። ልክ እንደ 50 እግር እየሄደ ጠየቁት ይባላል በአማርኛ አባባሉ። ይህን ሁሉ እግር ይዘህ እየሄድክ ነው፣ የትኛውን ነው የምታስቀድመው ብሎ ሲጠይቁት ማሰብ ጀመረ የትኛውን። ከዛ በኋላ መሄድ አቆመ። የትኛውን ነው ማስቀድመው የትኛውን። እስከዛሬ ድረስ በልምድ ሲሄድ ነበር። እስካሁን አንተም አሁን በልምድ ነበር ስንሰራው የነበረው እና እነዚህ ሰዎች አምተው ነገሩን ስብስብ አድርገውት ልክ ናቸው። ደግሞ የሚናገሩት ነገር በሙሉ ልክ ነው። በነፍሳችን ውስጥ ያለን ነገር ነው እየነገሩ ያለው። ታዲያ እንዴት አድርገን ነው ስራ የምንሰራው ብለን ከራሳችን ጋር ሙግት ውስጥ እንድንገባ አደረገ። ብሰግድም ለታይታ ሊሆን ይችላል፣ ብሰጥም ምን ሰው ሊያየኝ ምናምን ሊሆን ይችላል እያልኩ ከራሴ ጋር ጭንቀት ውስጥ ነበር ይገባው። ግን አላህ ያውቀዋል። አንተ ነፍስህን አጥራ እንጂ አንተ ራስህን አጥራ እንጂ የሚለውን ሐሳብ ሰጠን ትንሽ ፈታ ብሏል ሰውነታችን። በዱዓ ነው አላህ ያግራለን። ለዕነቱላሂ ዐለይህ አሚን። የሰው ልጅ በሁለት መንገድ ነው የሚያሸንፈን። አሁን እዚህ ጋር አሁን ባወራ ነው ብንነሳ አንዱ ስራውን ሰርተኸው ሪያ የሰዎች ይዩልኝ በራስ መኮፈስ ራስክን ትልቅ አድርገህ ማየት ስሜት እንዲሰማህ ማድረግ ነው። ስራውን ከሰራው ይህ እንዲሰማህ ሊያደርግ ይሞክራል። ሁለተኛው መንገዱ ደግሞ በፍጹም ከዚህ ስሜት መጽዳት ስለማትችል ባትሰራው ይሻላል ብሎ ከስራው ሊያስቀር አንዳንድ ይቀበልህ ያንተን ሰላት ሆነ ሰግደሙታል። ይሄ እንትን ኢማም ኢብኑል ጀውዚ ረሕመቱላህ ዐለይህ ተልቢስ ኢብሊስ የሚል ኪታብ አላቸው። የእሱን መላዎች የሚዘረዝሩበት ማለት ነው። ሸይጣን እንዴት የሰው ልጅ እንደሚል ማለት ነው። ሙእሚን ምንድነው የሚጠበቅበት? እነዚህን እውነታዎች ይረዳል። ከስራ በፍጹም አይወጣም። ከዛች ውድቀት ደግሞ ራሱን ለመጠበቅ ጥረት ያደርጋል። በጣም ጥልቅ ሀሳቦች ናቸው። አላህ እንዲያግዘው ጥረት ያደርጋል። ተስፋ አይቆርጥም። ለሸይጣን በሁለቱም ሳይድ እጅ መስጠት አያስፈልግም ማለት ነው። እንዳትሰራም ሊያደርግህ ይሞክራል። ከሰራው ደግሞ ሪያ ምናምን እንዲገባብህ ያደርጋል። ያንን እንዳይሆን
መፍትሄዎቹንም አብረን እያወራን ያለን። አላህን የያዘ ሰው ጌታ ይገዘኝ ብሎ ደግሞ ዱዓ ማድረግ ያስፈልጋል በየጊዜው። ያ አላህ ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ዲኒክ። ነቢ ስ ሰለም በየዕለቱ ከሚያደርጓቸው ዱዓዎች ውስጥ እኮ ልቦችን ገለባባጭ የሆንክ ጌታ ልቤን በአንተ ዲን ላይ አጽናልኝ እኮ። ያን እያደረግን እየታገን በሄድን ቁጥር ወላሂ ቀላል ነው። የሲሩ ሊመን የሰረሁ ላሁ ዐለይህ አላህ ላገራለት ሰው ቀላል ነው። እነኚህ ሰዎች ግን እየነገሩን ያሉ የውስጥ ወጋችንን ነው፣ ከነፍሳችን ጋር ያለንን ወግ ነው። ያንን ማወቅ ምን ይጠቅመናል? ኮንሸስ እንድንሆን። ኦኬ እቺ ነገር የነፍስያ ጣጣ ናት፣ ከዚህ መራቅ አለብኝ። የራቅን ስንሄድ መጨረሻ ላይ ልክ እንደ አንድ አትሌት ማለት እኮ ነው። አትሌቶች እንዴት ነው የሆነ ኤሮቢክስ ምናምን ምንድነው ይሄ አክሮባት ነገር የሚያሳዩ ኦር ሰርከስ የሚያሳዩ ሰዎች በጣም ከባድ ነገር ይሰራሉ አይደል? በአንድ የመጣ እንዴ በብዙ ልምምድ የመጣ ግን ለእነርሱ መጨረሻ ሾው ላይ ሲያሳዩ በቃ ምንም አሁኑኑ እየሰሩት ያሉ ነው የሚመስሉት። ሒርፋቸው ማለት ብቃታቸው እንትን ነው። እና ነፍስም እንደዛ ነች። እያነጽናት ስንሄድ በቃ ኤክስፐርት ትሆናለህ በነፍስህ ላይ። ራስህን እንዴት መምራት እንዳለብህ ታውቃለህ። ደንገጥ የሚያደርገን ብዙ ገና ስላልጀመር ነፍሴን ጨምሮ እኔን ጨምሮ እነዚህ አይነት ነገሮችን መጋፈጥ ስላልጀመርን ነፍስያችን እንደውም የምትፈልገውን ነገር ፊድ ስለምናደርጋት አይደል? ኻሊፍ እኮ ሁሌም እኮ ነፍስህ ተቃራኒ ሑፈቲል ጀነቱ ቢልመካሪህ ይላሉ ነቢ ስ ሰለም። ነፍስ በማትወደው ነገር ላይ ነው ጀነት የተከበበችው። ስለዚህ ነፍስህ በማትወደው ነገር ላይ አላሰለጠናትም። እረፍት ትፈልጋለች፣ አጌንስት መሄድ አልቻለም። ሱና ሰላት ባትሰግድ ትመኛለች። ምንም ስራ ጉዳይ ሳይኖር ቸኩለህ እንድትወጣ ትገፋፋለች ከመስጂድ። አይ ቆይ ሱና ሰግጄ ነው የምወጣው። ራስክን ታሸንፋለህ። ኔክስት ዴይ ይቀላል። በነገራችን ላይ ኔክስት ዴይ ውትወታዋ እየቀነሰ ከዛ አንተ ልማድህ ታደርገዋለህ፣ አትወጣም ከዛ። እንደዚህ የተርቢያ ጉዳይ ነው። መነሳት ደግሞ ስንጀምር በሚቀጥለው የበለጠ መነሳቱ እየቀለለ ነው የሚሄደው። መቀመጡ ወይም ሰላት መስገዱ ደግሞ እየከበደ ነው የሚሄደው። ሰው ተርቢያ እንዳደረገው ነው ራሳችን እንዴት ተርቢያ እናድርግ በሚል መንፈስ እንድታየው ከጭንቀት እንድንወጣ ማለት ነው። አላህ ይርዳህ። ጥያቄዎች አያልቁም፣ ግን ኢንሻአላህ ቀጣይ ሳምንት እናነሳለን። ለምሳሌ አንተ ቅጽበቱ ላይ ተቃወምኩት የሳቲስፋክሽን ስሜቴን ከሆኑ ሳምንታት ከሆኑ ወራት በኋላ ግን ትውስ ይለኛል። ወይ በአካባቢው ሳልፍ ወይ እኔ በለገስኩት ነገር ወይ እኔ ባወጣሁት የጉድጓድ ውሃ ሳምንት ምናምን هذا من فضل ربي ብለህ ለፍ ነው ወደ አላህ አስጠጋው። ዋናው ቁም ነገር ወደ ነፍስ አይምጣብህ። እኔ ይህንን አድርጌ የሚል ነፍስያ ትፈልጋለች። ምግቧ ነው ይሄ መኮፈስ፣ ምግቧ ነው። ገንዘቡን የሰጠኝ አላህ፣ እንድሰጥ ያደረገኝ አላህ። መስጠትም እኮ መሰጠት ነው። ስላለው ይሰጣል እንደ ሰው። አላህ የሰጠው ብቻ እኮ ነው የሚሰጠው። አላህ የወፈቀው ብቻ ነው የሚሰጠው። እዚህ هذا توفيق من الله هذا فضل من الله። ከነፍሳችን ሁሌም ማራቅ ነፍሱን ያርቃት ይርሳው ማለት እኮ በቃ እንዳልተሰራ ዝም ብሎ እንደው ከትውስታ ያውጣው እኮ አይደለም። ወደ ነፍሷ ይወሰዳት እኮ ፈضሉን ለአላህ ይስጥልኝ። ወደ አላህ ነው የሰጠኝ ይሄንን የሚል መፍትሄዎቹንም አብረው አያይዘው እየጠቀሙ ስለሆነ ማለት ነው። ባረከላሁ ፊኩም። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። اللهم اهدنا فيمن هديت اللهم اهدنا فيمن هديت اللهم اهدنا فيمن هديت اللهم إنا نتبرأ من حولنا وقوتنا ونلتجئ إلى حولك وقوتك هذا القوة المتين. اللهم أعنا ولا تعن علينا وانصرنا ولا تنصر علينا واهدنا ويسر الهدى لنا برحمتك أرحم الراحمين. اللهم اكفنا كل ما همنا من أمر ديننا ودنيانا وأخرانا يا رب العالمين. اللهم آمنا في أوطاننا اللهم احفظنا واحفظ بلادنا اللهم احفظنا واحفظ بلادنا اللهم احفظنا واحفظ بلادنا. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل وسلم بارك على سيدنا محمد وعلى آله وصحبه وسلم. شكرا لك أستاذنا. ክቡራትና ክቡራን ተመልካቾቻችን እንግዲህ አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም
ያድርገን፣ ተግባሩንም ይወፍቀን። እንደተለመደው ቀሪ ሌሊታችን በሰላዋት በእስትግፋር በዒባዳና በቲላዋ በተለያዩ የዒባዳ ተግባራት ይደመቅ እንደሆነ ተመኘን። ጀዛኩሙላሁ ኸይር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።